እንኳን ለበዓለ ወልድ ኢየሱስ ክርስቶስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የበዓለ ወልድን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንሁና እየተማጸንሁ በዚች በእናቴ በቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣን ሆይ ክድሃለሁ፣ ለዚህም ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። ወልድ ዋሕድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወርሃ ነሐሴ 29 የበዓለ ልደቱ መታሰቢያ ቀን የሚነበብ መጽሐፈ ሚላድ የተሰኘው ድርሳኒ ነው። መጀመሪያ ከእግዚአብሔር አብ ያለ እናት መወለዱን ይናገራል። ዳግመኛም በድንቅ ሥራ ከድንግል ማርያም ያለ አባት መወለዱን ይናገራል። እውነተኛው ፀሐየ ጽድቅ ከጽዮን የወጣው መድህን ጌታ ማኅተመ ድንግልናዋን ሳይለውጥ በረቂቅ ምስጢር በድንግል ማኅፀን ተጸንሶ ተወለደ። ጥበበኛው ሶሎሞንም ስለ ኢየሱስ ክርስቶስ እንዲህም አለ። ስለዚህ ነገር ጸለይሁ፣ ዕውቀትንም ተሰጠኝ፣ ለመንኩ፣ የጥበብን መንፈስ ወደ እኔም መጣ። ከዙፋኔና ከመንግሥቴ ግዛት ይልቅ ጥበብን መረጥኳት። ብልህ ከእርሷ ጋር ሳመዛዝን እንደ ኢምንት አደረግኳት። ወርቅ በእርሷ ዘንድ እንደ ጥቂት አሸዋ ነውና፣ ብርም በእርሷ ዘንድ እንደ ጭቃ ነውና፣ ዋጋውም ዕንቁ አልመሰልኋትም። ከሕይወትና ከውበት ይልቅ እንዲሁ ወደድኳት። ከእርሷም የሚወጣ የብርሃን ነጸብራቅ ደሞም አይጠፋምና፣ ስለ ብርሃንም መረጥኳት። ከእርሷም ጋር በአንድነት በጎ ነገር ሁሉ መጣልኝ። ቁጥር የሌለው ባለጠግነትም በእጆቿም አለ። ጥበብ የለዚህ ሁሉ አበጋዞች ናትና በሁሉም ደስ አለኝ። የለዚህ ሁሉ አስገኛቸው እንደሆነች አላውቅም ነበር። ይህንንም ባወቅኩ ጊዜ ያለ ክፋትና ያለ ቅናት እርሷን እሰጣለሁ፣ ብልጽግናዋንም አልሰውርም። ለሰውም የማያልቅ መዝገብ ናትና ገንዘብ ያደረጓት ሁሉ ወደ እግዚአብሔር ደረሱ። ሀብትን የምትገልጽ የምክር ሥራ ናትና ተወዳጁት። ለእኔም እግዚአብሔር የምወደውን ነገር እናገር ዘንድ ለሚሰጠውም ሰው ሁሉ የሚገባውን አስብ ዘንድ ጥበብን ሰጠኝ። የተሰወረውን የተገለጸውንም ማውቅ ዘንድ እንዲሁም የሥራው ሁሉ ጥበበኛ ጌታ ጥበብን አስተምሮኛልና በእርሷም የማስተዋል መንፈስ አለና። እርሱም ቅዱስ በልደት ብቸኛ የሆነ አንድ ሲሆን ሀብቱ ብዙ ረቂቅ እንቅስቃሴውም የፈጠነ ቃሉም የሚያምር ጠቢብ እድፈት የሌለበት የማይደክም ጥንት የሌለው ነዋሪ ቸርነትን የሚወድ ፈጣን በጎ ነገርን ለማድረግ የሚከለክለው የሌለ ሰው ወዳጅ የጥበብ ወዳጇ አዋቂ እውነተኛ ግዳጅ የሌለበት ትዕግሥተኛ ሁሉን የሚችል ሁሉን የሚጎበኝ ንጹሓትና አስተዋዮች ረቂቃን በሆኑ ነፍሳት የሚያድር ነው። የጥበብ እንቅስቃሴዋ ከእንቅስቃሴ ሁሉ ይፈጥናልና። በሁሉ ዘንድ በስፋት ትመላለች። ስለ ንጽሕናዋም ለአዝርየ ሁሉ ትሄዳለች። የእግዚአብሔር የኃይሉ እስትንፋስ ናት። አርአያውም የታወቀ ክብርና ንጹሕ የሆነ የኃያል አምላክ የክብሩ መገለጫ ናትና ስለዚህም የሚያገኛት ምንም ርኩሰት የለም።
ቀዳማዊ ብርሃን ነጸብራቅ ናትና የማትጨልም የእግዚአብሔር የሥራው መስታወት ናት። የቸርነቱ አርአያ ናት። እንዲህም ስትሆን ሁሉን ማድረግ ትችላለች። ራሷንም እያኖረች ሁሉንም ታድሳለች። በየትውልዱም በጻድቃን ሰውነት ትተላለፋለች። የእግዚአብሔርም ወዳጆች ነቢይም ታደርገዋለች። እግዚአብሔር ከጥበብ ሁሉ ጋር ከሰውም በቀር የሚወደው የለምና። የእኔን ትሆን ዘንድም ጥበብን ሁሉ ስትሻት ምድርንም ሁሉ ዞርኩ። እኔ አዋቂ ልጅ ነኝ፣ ሰውነቴም በጎ ኮነችልኝ። ጥበብም ሁሉ የማን ስጦታ እንደሆነች አውቅ ዘንድ ወደ እግዚአብሔር አምላክ ለመንኩት። በፍጹም ልቤም እንዲህ አልሁኝ፣ የአባቶች አምላክ የምሕረት ጌታ በቃልህ ዓለሙን ሁሉ የፈጠርክ በዙፋንህም ተቀምጠህ ጥበብን ሁሉ ስጠኝ፣ ከባሮችህም ለይተህ አትናቀኝ። ይህችም ጥበብ አስቀድሞ የተፈጠረ የዓለም አባትን እንዲሁ ጠበቀች። ብቻውንም ከፈጠረ በኋላ እንዳደራ ዕቃ ጠበቀችው፣ ከራሱም በደል አዳነችው። ሁሉንም ይገዛና ይይዝ ዘንድም ኃይልን ሰጠችው። ምድርም በጥፋቷ በጠፋች ጊዜ ጥበብ ጻድቁ ኖኅን አዳነችው፣ በተናቀ እንጨት ዕቃም አሻገረችው። ይህችም ጥበብ ከሚጠፉ ዝንጎች ሰዎች ለይታ ጻድቁን ሎጥንም አዳነችው። በአምስቱ ከተሞች ላይ እሳት በወረደች ጊዜ መሸሽንም አዳነችው። ጥበብስ የሚያገለግሏትን ሰዎች ከመከራ ከድካም አዳነች። ይህችም ጥበብ ከወንድሙ ቁጣ የተነሳ የሸሸውንም ያዕቆብን ወደ ቀና መንገድ መራችው። የእግዚአብሔር መንግሥትና የተቀደሱትን መላእክትንም ማወቅ አሳየችው። ከድካሙም የተነሳ በለጸገችው። ከሚቀሙትና ከሚበረታቱበት ሰዎች እንዲሁ የተነሳ ጠበቃ ሆና ቆመችለት፣ ረዳችውም። ይህች ጥበብ በተሸጠች ጊዜ ጻድቁ ዮሴፍን አልተለየችውም። ከእርሱም ጋር ወደ ግብፅ ወረደች፣ ከኀጢአትም አዳነችው። የመንግሥትንና የግዛቱንም ሹመት እስክታመጣለት በእስራቱም ጊዜ አልተለየችውም። የናቁትንና ያነዋወሩትንም ሐሰታቸውን ገለጠችባቸው፣ የዘላለም ክብርንም ሰጠችው። ይህችም ጥበብ ጻድቅ ሕዝብን ነቀፋ የሌለበት ዘሩንም ከሚያስጨንቋቸው አሕዛብም አዳነችው። በእግዚአብሔር ባሪያ ሰውነትም አድራ በታምራትና በድንቅ ሥራ የሚደነግጡ ነገሥታትን ተቃወመች። ለጻድቃን እስራኤል የድካማቸውን ዋጋ ሰጠቻቸው፣ የተደነቀ መንገድንም መራቻቸው። በቀን ጥላ ከለላም ሆነች፣ በሌሊትም ስለ ከዋክብት ብርሃን ፈንታ እንዲሁ ሆና አበራችላቸው። የሚያስፈራ የኤርትራ ባሕርንም አሳልፋ በብዙ ውሃ መካከል አሻገረቻቸው። ጠላቶቻቸውን ግን አሰጠመች፣ እነርሱንም ከጥልቅ ባሕር አወጣቻቸው። ስለዚህም ነገር ጻድቃን እስራኤል ክፉዎችን ግብፃውያን ማረኩ። አቤቱ ቅዱስ ስምህንም አመሰገኑ። ተዋጊና አሸናፊ እጅህንም በአንድነት አከበሩ። ጥበብ የዲዳዎችን አፍ ከፍታለችና የሕፃናትንም አንደበት ቀንቶ እንዲናገር አድርጋለችና። ሁሉን ፈጥነህ መግዛትህ ሁሉን ይቅር እንድትል ያደርግሃልና። ነቢዩ ሰሎሞን ስለ እግዚአብሔር ጥበብ ይህንን የመሳሰለውን ሁሉ አብዝቶ ተናገረ። ጥበብም ያለው በሥጋ መቁረስ ያዳነውን በደሙ መፍሰስ የዋጀውን መድኃኒታችን ኢየሱስ ክርስቶስን ነው። ነቢዩ ሰሎሞንም የእውቀት መንፈስ አለውና በልደት የሰለጠነ ቅዱስ ነው። ያለውም መንጽሔ መንፈስ ቅዱስ የወልድ ዋህድ ሕልው ስለሆነው የኢየሱስ ክርስቶስ የኃይሉ መገለጫ መንፈስና የጸጋው መንፈስ ስለሆነ ነው። በልደቱ ብቸኛ የሆነ የተባለው ክርስቶስ ነውና ከባሕሪ ልጁ ክርስቶስ በቀር ከእግዚአብሔር አብ የተወለደ የለምና።
ይኸውም ፍጥረታቱን ሁሉ የፈጠረበት ቀዳማዊ ቃሉ ነው። መንፈስ ቅዱስ ግን ከአብ ተወለደ አይባልም፣ ልጁም አይባልም፣ ከአብ የሰረጸ ነው እንጂ። ሐዋርያት በጉባኤያቸው በአንድ ቃሉና በአንድ እስትንፋሱ የፈጠረ ፈጣሪ አምላክ ነው ብለው እንዳስተማሩን መንፈስ ቅዱስ ለአብና ለወልድ እስትንፋሳቸው ነውና። ነቢዩ ሰሎሞንም ለራሴ ገንዘብ አደርጋት ዘንድም ጥበብን ሁሉ ስሻት ዓለምን ዞርሁ። ይህን ያለውን በእውነትም ሰሎሞን የአብን ጥበብ መገኛ ሲሆን ዞረ። ይኸውም የአብ ጥበቡ ነው። ስለ ኢየሱስ ክርስቶስ ልደት ብዙ ትንቢትንም ተናገረ። የሰሎሞን አባት ዳዊትም ክርስቶስን እየፈለገ እንደዚሁ ልደቱንም አምኖ ትንቢት ሲናገር ለዓይኖቹ እንቅልፎችን ለሽፋሽፍቶቹም ሽፍታም ለፊቱም ዕረፍት አልሰጠም። መሲሁም እስከሚያገኝ ድረስ እነሆ በኤፍራታ ሰማነው፣ በምድረ በዳም አገኘነው። ይህም ብሎ ራሱ ቅዱስ ዳዊት እንደተናገረ እንግዲህስ ወደ ቤተ እግዚአብሔር ገብተን የጌታ እግሮች በቆሙበት እንሰግዳለን አለ። አንተ ክርስቲያናዊ ሰው ሆይ ነቢዩ ዳዊት ስለ ራሱ ትንቢት ብቻ እንዳልተናገረ አስተዋልህን? ስለ ነቢያትም ትንቢት ሁሉ ተናገረ እንጂ። ከነቢያት ሁሉ ጋር ቆሞ ብዙዎች እንደፈለጉት በኤፍራታ ሰማነው፣ በምድረ በዳም አገኘነው አለ። መንፈስ ቅዱስ ትንቢት የገለጠላቸው ነቢያት ሁሉ በእውነት ክርስቶስን ዞረው ፈለጉት። በትንቢት ሃይማኖትም አምነው ወደ ክርስቶስ መጡ። ዝናውንም ሰሙ፣ በገዳምም እርሱን አገኙት። አብርሃምም በትንቢተ ሃይማኖት ወደ ክርስቶስ መጣ። አብንም አለው፣ በዘመኔ ልጅህን ትልካለ ወይንስ ያችን ዕለት ያችን ሰዓት ታሳየኛለ? አብም መልሶ እንዲህ አለው፣ እርሱንስ አታየውም፣ ምሳሌውን ነው እንጂ። ዮርዳኖስን ተሻግረህ ሂድ፣ በዚያም መልከ ጼዴቅን ታገኘዋለ፣ እርሱም ምሳሌውን ያሳይሃል አለው። አብርሃምም ዮርዳኖስን ተሻግሮ ሄደ፣ መልከ ጼዴቅንም አገኘው። በመልከ ጼዴቅ ዘንድም አብርሃም የክርስቶስን ልደቱንና ጥምቀቱን ሞቱንና ትንሣኤውን ቅዱስ ሥጋውንና ክቡር ደሙን በምሳሌም አየ። ጌታችን ክርስቶስ ለአይሁድ እንደነገራቸው አባታችሁ አብርሃም የምወለድበትን ቀንም ያይ ዘንድ ተመኘ፣ አይቶም ደስ አለው። ኦሪትም የወገኖቼን ጩኸትም ሰምቼ ላድናቸው ወረድኩ እንዳለች፣ በእውነትም ፈጣሪያችን ክርስቶስ አብርሃምና ይስሐቅ ያዕቆብም ትንቢትም ሁሉ ወዳሉበት መካነ ሲኦል ወርዶ ነፍሳትን ነፃነትን አወጀላቸው። መጽሐፈ ኪዳን እንደተናገረ ቀኝ እጄን ሰጠኋቸው። ኃጢአትን ሁሉ ለማስተስረይ ልጅነትን የምታሰጥ ጥምቀትም ሆነላቸው። በትንቢትም ብቻ ሳይሆን መንፈስ ቅዱስ ትንቢት ያናገራቸው ነቢያት ሁላቸውም ከወንዶችና ከሴቶች ሁሉ ጋር ወደ ክብር ባለቤት ወደ ክርስቶስ መጥተው የእግዚአብሔር መንግሥት ወዳለበት ምድረ ገነት በእውነትም ገቡ እንጂ። ጸሎታቸውና በረከታቸው የቀደምት ነቢያት ሀብተ ትንቢታቸውና የሐዋርያት ሞገሳቸው እንዲሁም ስብከታቸው ከውዱደ ጥምቀት ከእኛ ጋር ከድንገተኛ ሞት ያድነን፣ ከሰይጣንም ማሸክላ ይታደገን። አሜን። አንተ ክርስቲያናዊ ሰው ሆይ ኦሪትንና ነቢያትን የሚወዳቸው ሁሉ ኦሪትንና ነቢያትንም የፈጸማቸው ክርስቶስ እንደሚወለድ ስማ ልንገርህ። ኦሪትንና ነቢያትን የጠላቸው ሰው ግን ምእመናትን የሚጠብቅ ክርስቶስን ጠላ። ሐዋርያት ግን በኦሪትና በነቢያት ክርስቶስን ወደዱት። የቀናች ሃይማኖትን በተመላችም በዲድስቅያ እርሳቸው እንደ አፉ ኦሪትና ትንቢት የምወዳቸው እኛንም አባቱም መንፈስ ቅዱስ ጋር ከሐዋርያትና ከመላእክት ጋር በጌትነቱ በመጣ ጊዜ በሰማያዊ ኢየሩሳሌም ኢየሱስ ክርስቶስ ርስቱን ያድለን። የመረጣቸው ጻድቃንም የአባቴ ቡሩካን
ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትንም ተወርሱ ዘንድ ወደ እኔ ኑ በሚላቸውም ጊዜ መንግሥቱን ያውርሰን። ውሉደ እግዚአብሔር የምትባለው ሕዝበ ክርስቲያን ድንግል ሐዋርያው ቅዱስ ዮሐንስ በወንጌል ወደ ዓለም የመጣው በዓለምም ያለው ዓለምንም የፈጠረበት ለሰው ሁሉ የሚያበራ እውነተኛው ብርሃን ዓለሙስ ሁሉ አላወቀውም። ወደ ወገኖቹም መጣ፣ ወገኖቹም አልተቀበሉትም። የተቀበሉት ግን የእግዚአብሔር ልጆች ሆኑ ዘንድ ሥልጣንን ሰጣቸው። ያስተማራችሁንም ዳግመኛ ልንገራችሁ። አንተ ክርስቲያናዊ ሰው ሆይ በክርስቶስ ስም አምነህ በውሃና በመንፈስ ቅዱስ ተጠምቀ የወልደ እግዚአብሔር ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን በመቀበል ጊዜ የእግዚአብሔር ልጅ እንደሆን ካስተዋልህን፣ ዳግመኛም ሐዋርያት በዲድስቅልያ የክርስቶስ ወገኖቹና ወራሾች እናንተ ሆናችሁ አሉ። አንተ ክርስቲያናዊ ሰው ሆይ በምስጢረ ጥምቀት የእግዚአብሔር ልጅ እንደተባልክ የክርስቶስም ቤተሰብ እንደሆን ካስተዋልህን፣ አንተ ክርስቲያን ወገኔ ሆይ ጠንቋይና ጣዖት አምላኪ እንደሆን ሐሰተኞች ነቢያትና ጣዖትም አምላኪዎችን ካልወደድህስ አንተ ከአምልኮተ እግዚአብሔር የሚወጣ ክፉ ሥራን ሁሉ ያልተከተልህ ወንድምህንም ከወደድህ በቂም በቀልም ካልያዝህ እግዚአብሔርም በፍጹም ልብ ከወደድከው እውነት በእውነት የእግዚአብሔር ልጅ ትባል ዘንድ ይገባሃል። ብዙ ኃጢአትንም ትሠራ ዘንድ ያለ ፈቃድ ሰይጣን ቢያገብርህም ራስህን በካህን ካስመረመርክ የሠራኸውን ኃጢአት ሁሉ ለካህን ትነግር ዘንድም ካህኑም ያዘዘህንም ቀኖናዎችም ከፈጸምክ በደልህ ሁሉ ይሰረይልሃል። አንተም ካህንም በሥልጣንህ እንዲሁ ንስሐ የሚገባውንም የልጅ ልጅህም ሆይ በደልን ሁሉ በመናገርህ ደስ ይበልህ። ልጅ ሆይ እኔም እንዳንተ ያለው ኃጢአተኛ ነኝና ከኃጢአትም ምንም አትሰውረኝ። ካህን ሆይ ለነፍስ ልጅህም ልጄ ወዳጄ ሆይ እኔ መምህርህም ስሆን ስለ አንተ መከራ እቀበላለሁ፣ በደልህንም እሸከመዋለሁ በለው። አንተ ክርስቲያናዊ ሰው ሆይ ጧት ማታ ከነፍስ አባትህ ከካህኑም እንዳትለይ ሐዋርያት በዲድስቅልያ እንዲህ ብለው አዘውሃልና። ሰው ሆይ ቃለ እግዚአብሔር ያስተማረህን የሕይወት ምክንያት የሆነህን የልጅነት ክብርን ያሰጠህን እንደ ዓይን ብሌን ውደደው፣ ሌሊትም ቀንም አስበው። እግዚአብሔርን በአምላክነቱ እንድታከብረው ካህኑን በጸጋም አክብረው። በቸርነትህም በእጅህም እንዲሁም ደክመ የሠራውን ገንዘብ ሰጥተህም አክብረው። እግዚአብሔር በእርሱ ምክንያት መንፈሳዊ ምግብና የዘላለም ሕይወት እንድታገኝ አድርጎሃልና አንተም ኃላፊው ምግብ ልትሰጠው ይገባሃል። ሌሎችም ቅዱሳን ዘወትር እንዲሁ ጎብኝ፣ ወደ ቅዱሳን የሚቀርብ ቅዱስ ይሆናልና። አንተ ክርስቲያናዊ ሰው ሆይ ወደ ምስጢረ ክርስትና ተመልከት። ራስህንም ለካህን ብታስመረምር፣ በደልህን ሁሉ ብትናገር፣ ከልብህም ቂም በቀል ብታስወግድ፣ ወንድምህን ብትወድ፣ አምላክ እግዚአብሔር በፍጹም ልብህ ብታመልከው፣ በእውነት የእግዚአብሔር ልጅ ትባላለህ። የመንግሥት ልጆች ነን እያሉ የነገሥታት ልጆች የምድራውያን ንጉሥ ልጆች በመሆን አብዝተው ይመካሉ። የመሳፍንት የመኳንንትና የምድር ሹማምንት ልጆች እጅግ ይመካሉ። የኃያላኑ የመሳፍንቱ የግሩማኑ መኳንንት ልጆች ነን እያሉ የመንግሥት ልጆች ያልሆኑት እናንተ ከእኛ ጋር አንድ አትሆኑም፣ ወዲያው ቁሙ ይሏቸዋል። አንተ ክርስቲያናዊ ሰው ሆይ የኃላፊውን ምድር ሹማምንት ልጆች እንደሚመኩ አስተዋልህን? አንተ የፈጣሪህ የእግዚአብሔር ልጅ በመሆንህ ከእርሱም አብልጠ ደስ ሊልህ እንዲሁ ትመካ ይገባልና። ፈጣሪህ አባትህ ሆኖልሃል፣ የማያልፈውንም መንግሥትም ያወርስሃልና። ስለዚህም ተስፋህና ትምክህትህ በፈጣሪ በእግዚአብሔር ይሁን። መጽሐፍ እንደተናገረ
የሚመካስ በዚህ ይመካ፣ እግዚአብሔርን በማወቅና በማስተዋልም ይመካ። የክርስቲያን ወገኖች ሁላችሁም ጠንቋዮች ሰዎች እንዳሉ ስሙ ልንገራችሁ። ከክፉዎች አጋንንት ስር መማስን ቅጠል በመጠስን የተማሩ ሐሰተኞች ሰዎች እንዲህም አሉ። የክርስቲያኖች ጸሎትን የምትሰማ ቤተ ክርስቲያን ካለችም የክርስቲያኖችን ጸሎት እንዳትሰማ ያችን ቤተ ክርስቲያን በጥንቆላ እርኩሰትኛ እናረክሳታለን። እንዲሁም እርኩሳን የቤትና የምድረ በዳ አራዊትም ደም በውስጥ እንጨምራለን። የርኩሳን አጋንንት ስም በእርሷ ላይ አይጠራም። ስለ መንፈስ ቅዱስ ከእርሷ ፈጽሞ ይርቃል እንጂ የዲያብሎስ ማደሪያ ትሆናለችና። ከቤተ ክርስቲያንም እንዲርቁ ክርስቲያኖችንም ሁሉ ያስፈራሯቸው ዘንድ የሰይጣን ተከታዮች፣ ተላላኪዎች፣ ሐሰተኞች ጠንቋዮች ይህንን ሁሉ ይናገራሉ። ነገር ግን ክፉዎች መሠሪያን ቤተ ክርስቲያንን ሊያረክሷት አይችሉም። በውስጧም አድሮ የምእመናንን ጸሎት እንዳይሰማ መንፈስ ቅዱስን ከቤተ ክርስቲያን ሊያስወግዱትም አይችሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌለ መንግሥት ሁሉም ሰዎች በስሜ ተሰብስበው ባሉበት ቦታ ሁሉ እኔ በመካከላቸው እገኛለሁ ብሏልና ክርስቶስ ያለበት ሁሉ ይቀደሳልና። አባቶቻችን ሐዋርያት በሲኖዶሳቸው አንድነቱን ሦስትነቱን በሚጠሩበት ቦታ ሁሉ እግዚአብሔር በዚህ አለ ብለዋል። ክፉዎች መሠሪያን በስውር ወይንም በግልጽ ወደ ቤተ ክርስቲያን መጥተው የረከሰ የጣዖትን መሥዋዕት በአካባቢዋ ቢያስቀምጡ ብዙ ሥራያትንም ቢያደርጉ ቤተ ክርስቲያንን ሊያረክሷት አይቻላቸውም። የምእመናንን ጸሎትንም ሁሉ እንዳይሰማ እግዚአብሔርን አይከለክሉትም። ነገር ግን ጠንቋዮችንና የጣዖት ካህናትንም እንዲህ ያለውን ክፉ ሥራ ቢሰሩ ለራሳቸውም ጥፋት አዘጋጁ። በሙሴና በኤልያስ ሥልጣን እግዚአብሔር እንዳጠፋቸው እንደ ዳታንና እንደ አቤሮን እንደ አክዓብ ካህናተ ጣዖት በሥጋቸውና በነፍሳቸው እሳተ ገሃነም ትበላቸዋለችና። 850 የአክዓብና የኤልዛቤል ካህናተ ጣዖት ደብረ ቀርሜሎስ ማርከስን አልቻሉምና የኤልያስንም ጸሎተ መሥዋዕት እንዳይቀበል መንፈስ ቅዱስን ሊከለክሉ አይቻላቸውምና። በነቢዩ በኤልያስ ዘመን ንጉሡን አክዓብንና ሚስቱ ኤልዛቤልን የሚያስቷቸው ካህናተ ጣዖትና ነቢያተ ሐሳውያን እንዲሁ እያሉ ከኤልያስ ጋር ተከራከሩ። እኛ መሥዋዕትን ሰውተን እንጸልያለን፣ አምላካችን ጸሎታችን ይሰማል። እሳትም ከሰማይ ወርዶ መሥዋዕታችንንም ይበላል። ርኩስ መሥዋዕትንም ለጣዖት አቀረቡ። ይኸውም የሰይጣን ማደሪያ ነው። ከጧት እስከ 9 ሰዓትም እንዲሁ ጸለዩ። አምላካቸው ጣዖታቱ ጸሎታቸውን አልሰማም። እሳትንም ከሰማይ አላወረደላቸውም፣ መሥዋዕታቸውንም አልበላላቸውም። ምሽት በሆነ ጊዜ ነቢዩ ኤልያስም የካህናተ ጣዖታቱን ርኩስ መሥዋዕት አስወገደ። መሥዋዕታቸውንም አጽድቶ በላዩ ላይ መሥዋዕትን ሰውቶ መሥዋዕቱን እንዲቀበልለትና መምለኪያነ ጣዖትን እንዲያፈርሳቸው ወደ ፈጣሪው እግዚአብሔር ጸለየ። እግዚአብሔርም ፈጥኖ ጸሎቱን ሰማ። እሳትንም ከሰማይ አወረደ፣ መሥዋዕቱንም በላ። በዚያን ቀንም ዝናምን አዘነበው። ሕዝቡም ሁሉ በነቢዩ ኤልያስ ፊት ወድቀው ፈጣሪ እግዚአብሔር በእውነት አምላክ ነው አሉ። ለዚያም ነቢያተ ሐሳውያንም ካህናተ ጣዖት ነቢዩ ኤልያስ ወደ ፈለገ ቂሮን አውርዶ በጦርም አስወግቶ አስገደላቸው። የክርስቲያን ወገኖች ሁላችሁም ተመልከቱ። የካህዲያን መሥዋዕት የነቢዩ ኤልያስን መሥዋዕት ማርከስ እንዳልቻለ የነቢዩ ኤልያስን መሥዋዕትም እንዳይቀበል እግዚአብሔርን አልከለከለውም። በባቢሎን ሀገር ናቡከደነጾር ጣዖታትን ባቆመ ጊዜ ሐሳውያን ካህናት ርኩስ መሥዋዕትን ሰውተው በሰገዱለት ጊዜ 3 ደቂቅ ግን ለወርቁ ምስል አንሰግድም አሉ።
መምለኪያነ ጣዖታቱ ወደ እሳት ውስጥ ጣሏቸው። 3 ደቂቅ ወደ ፈጣሪያቸው እግዚአብሔር ጸለዩ። መልአኩንም ልኮ ከእሳቱም ነበልባል አዳናቸው። ጣዖታቱን የሚያመልኩ ባቢሎናውያንን ግን እሳት አውርዶ አቃጠላቸው፣ አመድም አደረጋቸው። ሐዋርያትም በካህዲያን መካከል በሚያስተምሩበት ጊዜ መንፈስ ቅዱስ ወደ እነርሱ ወርዶ ጸሎታቸውን ይቀበል ነበር። መንፈስ ቅዱስ ወደ እነርሱ እንዳይወርድ የካህዲያንንም ክፉ ሥራ እንዳይከለክለው ተመለከታችሁን? እናንተ የቤተ ክርስቲያን ካህናትና የክርስቶስ ምእመናን ሆይ ቢቻላችሁ ከሃዲያን ጋር እንዳትተባበሩ፣ ካልቻላችሁ ግን መንፈስ ቅዱስ ከእናንተ አይርቅምና። እናንተ የክርስቲያን ወገኖቼ ስሙ ልንገራችሁ። በምትጸልዩበት ቤተ ክርስቲያን ወይንም በቤታችሁ እኩያን መሠሪያን ሥራዬን እንዳደረጉበት ብትሰሙ ከአጋንንት ኃይል የተነሣ ፈጽማችሁ አትዘኑ፣ አትጠራጠሩ። በቤታችሁና በአካባቢያችሁ የጣዖት መሥዋዕትና የጠንቋዮችን ሥራ ባያችሁ ጊዜ ካህናትንና ዲያቆናትን፣ ምሁራን ሊቃውንትን ጥሯቸው። ካህናቱም በኦሪትና በነቢያት በወንጌልና በሐዋርያት መጽሐፍ ይጸልዩላችሁ። ቤታችሁንና አካባቢያችሁን ሁሉ በአብ በወልድ በመንፈስ ቅዱስም አጋንንትን የምትገዛቸው የሊቃነ መላእክት አሸናፊው እግዚአብሔር አንዱ ቅዱስ እግዚአብሔር ከቤታችንና ከአካባቢያችን የሰይጣንን ተንኰል አርቅልን፣ ነፍሳችንንም ሥጋችንንም ቀድስልን እያሉ በቅዱስ መስቀል ይባርኩ። ያን ጊዜ ሰይጣን ከእናንተ ይሸሻል። ሐዋርያው ቅዱስ ያዕቆብ እንደተናገረ እግዚአብሔርን እሺ በሉ ወደ እናንተም ይቀርባል፣ ሰይጣንንም ቢበሉ ከእናንተም ይርቃል። በእግዚአብሔር ስም የመሠሪያን መተታቸው ተሽሮ ከእናንተ ይወገዳል። እግዚአብሔር ከጠንቋዩ ከበለዓም ላይ ርኩስ መንፈስን አስወግዶ በእርሱ ላይም አድሮ ከያዕቆብ በኮከብ ይወጣል፣ የእስራኤልንም ኀጢአት ያስወግዳል የሚል ትንቢትን እንዳናገረው የበለዓምም ጥንቆላ እስራኤልን ከውርደተ እግዚአብሔርንም እንደከለከለው መንፈስ ቅዱስም የካህዲያን ርኩስ መንፈስ ከእናንተ ያርቃል፣ ነፍሳችሁንም ሥጋችሁንም እንዲሁ ይቀድሳልና። እንደዚሁም ሁሉ የጠንቋዮች መተት በእናንተ ላይ ጉዳት ሊያደርስ አይችልም። ቅድስናችሁን ሁሉ ያረክስ ዘንድ ለሰይጣን አይቻለውም። ስለዚህ ወደ እግዚአብሔር ቅረቡ፣ ፊታችሁም አይፈር። መንፈስ ቅዱስ በነቢዩ በኢዩኤል አድሮ የእግዚአብሔርን ስም የጠራ ሁሉ ይድናል ብሎ ተናግሯልና። ነቢዩ ሶሎሞንም የእግዚአብሔር ስም ታላቅ ነውና ጻድቃንም እርሱን በመከተል ከፍ ከፍ አሉ ብሏልና። ሐዋርያው ጳውሎስም እንዲህ ሲል ተናግሯልና ክርስቲያናዊ ሰው ሁሉ አይጠራጠር፣ በእግዚአብሔርስ ሁሉ ይቀደሳልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሐዋርያትም እንዲህ ብሏልና በእኔ አምናችሁም ስሜንም ከጠራችሁ መርዝም ብትጠጡ የሚጎዳችሁ ነገር የለም። የክርስቲያን ወገኖች ሁላችሁም ስሙ ልንገራችሁ፣ የባዕዳን አማልክትን አታምልኩ፣ ወደ ሟርተኞችም አትሂዱ፣ ሌሎች በደሎችንም አትስሩ። ተሳስታችሁ ኃጢአት ብትሰሩስ እንኳን ከስህተታችሁ ፈጥናችሁ ተመለሱ። ንስሐም ስትገቡ የፈጣሪያችሁን እግዚአብሔርን ይቅርታን ታገኛላችሁ። ስለ አማናዊው ታቢትን እንዳናገረው የበለዓምም ጥንቆላ እስራኤልን ከመሪያት እግዚአብሔርን እንደከለከለው መንፈስ ቅዱስም የካህዲያን ርኩስ መንፈስን ከእናንተ ያርቃል፣ ነፍሳችሁን ሥጋችሁንም ይቀድሳልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህች የወርኃ ነሐሴ 29 ዕለትም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕል ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ የልደት ዕለትን ታነቡ ዘንድ
መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልኩኒ የኢትዮጵያ ንጉሥ ዘርዓ ያዕቆብም የቅድስት ሥላሴን ምስጢር ታውቁ ትረዱም ዘንድ ድንግል ንጽሕት ከምትሆን እመቤታችን የኢየሱስ ክርስቶስ ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትም ትጸኑ ዘንድ የሐሰተኞች አማልክትንም እንዳታመልኩ በሰማይና በምድር ያሉት ፍጥረታት ሁሉ አሸናፊ እግዚአብሔርን ብቻ ያመልኩ ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁሉም ወንዶችና ሴት ሕዝበ ክርስቲያን ላኩ። እናንተ ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት፣ የነቢያት ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርት፣ የ318ቱ ኤጲስቆጶሳት የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸውም ወንዶችም ሴቶችም በንር ክብርት እመቤታችን አማላጅነት ይማጸኑ ዘንድም በአሸናፊው እግዚአብሔርና በእመቤታችን ስዕል ፊት የሚሰግዱ ዘንድ በዕፀ ሕይወት የክርስቶስ ቅዱስ መስቀል ክብር ሰጥተው ይሰግዱ ዘንድም ለሁላቸው ሊቃነ መላእክትና ጻድቃን ለሰማዕታት በየማዕረጋቸው የአማላጅነት እንዲሁም ክብርን ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችንም አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለክርስቶስ መስቀልም እንዲሁም አክብሮት አንሰጥም የሚሉትን ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንር ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጇ ክብርም በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅም ክብርንና ምስጋናን ስግደትንም እናቀርባለን። ሦስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በከበረ ደሙ ለከበረው ለጌታችን ኢየሱስ ክርስቶስ መስቀልም እንዲሁ እንሰግዳለን። ለሁላቸውም ሊቃነ መላእክትና ለጻድቃን ለሰማዕታት ሁሉ በመስገድና የጸጋ ክብርንም በመስጠት ሊቀ መሳፍንት ኢያሱ በአሸናፊው እግዚአብሔር በመልአከ ኃይሉን ፊት እንደሰገደ መስፍኑ አብዮድም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለእናቱ እመቤታችን ቅድስት ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ። ከአራቱም ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው፣ ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚች የዳግም ምጽአት ዕለት ስለ ሳሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን። ሰማያዊትና ዘላለማዊ መንግሥቱን ያውርሰን ለዘላለሙ አሜን። ለይኩን ለይኩን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን
ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 29 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን፣ በእኛ ላይ የሚቅርታው ምሕረቱ ይደረግልን ለዘላለሙ አሜን። በዚህችም ቀን ከሶርያ ሀገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያው ታዲዮስ የሥጋው ፍልሰት ሆነ። ይህም የሆነው ክርስቶስን የሚወድ ጻድቁ ቆስጠንጢኖስ በነገሰ ጊዜ ነበር። በእርሱም ትእዛዝ የቅዱስ ሐዋርያው ታዲዮስ ሥጋውን አፈለሱ። ያማረች ቤተ ክርስቲያንንም ሰርተው ሥጋውን በውስጡ አኖሩ። በዚያችም ቀን አከበሯት። ከእርሱም ብዙ የሆኑ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ወርስፋኖ በሰማዕትነት አረፈ። ይህም ቅዱስ አዋቂ፣ ሃይማኖቱ የቀና የዋህና በገድል የተጠመደ ሰው ነበር። ኤጲስቆጶስነቱም ሊሾሙት በፈለጉ ጊዜ ከእነርሱ ሸሸ። ወደ አንዲት ሀገርም ደርሶ እግዚአብሔርን በሚወዱ 2 መነኮሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲታመን የሰማዕትነትንም አክሊል እንደሚቀበል አዘዘው። በነቃም ጊዜ ለሊህ ለ2 ወንድሞቹ ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንኑ ወዳለበት ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ታላቅ ስቃይንም አሰቃያቸው። ከዚያም ሰኑር ወደሚባል ሀገር እስከሚሄዱ ድረስ በወህኒ ቤት ጨመራቸው። የሚሄድበትም ሰዓት በደረሰ ጊዜ ከእነርሱ ጋር ወሰዳቸው። በዚያንም ታላቅ ስቃይ አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸውና ቁስላቸውን ይፈውሳቸው ነበር። ከዚህም በኋላ ጻ ወደሚባል ሀገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎች አማንያንንም ሰብስቦ አምልኮ ጣዖትን የሚያዝ የካህዲያን ንጉሥ ደብዳቤን አነበበላቸው። ይህም ቅዱስ ወርስፋኖስ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ እንዲሁ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳትንም እንዲያነዱ ቅዱስ ወርስፋኖስንም በውስጡ እንዲጨምሩ አዘዘ። ሰማዕትነትንና ተጋድሎንም በእሳቱ እቶን ውስጥ ፈጸመ። ለዚህም 2 ወንድሞቹን ራሶቻቸውን በሰይፍ ይቆርጡ ዘንድ አዞ ቆረጧቸው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በበዓለ ወልድ ኢየሱስ ክርስቶስ በዓል የሐምሌ 29 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 34 ቁጥር 19 እግዚአብሔርም ከሁሉ ያድናቸዋል፣ እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ወእም ኩሉ
እግዚአብሔር ያዕቅብ ኩሎ ወኢይትቀጠቀጣዱ እሙስቴቶ በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሐምሌ 29 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 15 እስከ ፍጻሜ። ቃሉም እንዲህ ይላል። ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰው እንኳስ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎቹ እንዲነገር ለዘሮቹም አይልም። ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱ ክርስቶስ። ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። እንግዲህ ሕግ ምንድነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። መካከለኛውም ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ በእውነት ጽድቅ ከሕግ በሆነ ነበር። ነገር ግን በኢየሱስ ክርስቶስ ከማመን የሆነውን የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኀጢአት በታች ሁሉ ተገዝቷል። እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚመጣ ሞግዚታችን ሆኗል። እምነት ግን መጥቶአልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሐምሌ 29 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ቁጥር 9 እስከ ቁጥር 18። ቃሉም እንዲህ ይላል። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን ስለላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል።
እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት የሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሐምሌ 29 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 9 ቁጥር 20 እስከ ቁጥር 32። ቃሉም እንዲህ ይላል። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኵራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? አሉ። ሳኦል ግን እየበረታ ሄደ። በደማስቆም ለተቀመጡ አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። ብዙ ቀንም ሲሞላ አይሁድ ሊገሉት ተማከሩ። ሳኦል ግን ሐሳባቸውን አወቀ። ይገድሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር። ደቀ መዛሙርት ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት። ሳኦልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርት ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደተናገረ ተረከላቸው። በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእርሱ ጋር ነበረ። ከግሪክ አገርም መጥተው ከነበሩ አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገድሉት ፈለጉ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳርያ ወሰዱት፣ ወደ ጤርሴስ ሰደዱት። በይሁዳም ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ፣ ታነጹም። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሐምሌ 29 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 12 ቁጥር 1 እስከ ቁጥር 13። ቃሉም እንዲህ ይላል። በዚያን ጊዜ የሕዝብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ለእናንተም ለወዳጆቼ እላችኋለሁ፣ ሥጋን የሚገድሉትን በኋላም አንድ ስንኳ የሚበልጥ ሊገድሉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ሥልጣን ያለውን ፍሩ። አዎን እላችኋለሁ፣ እርሱን ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱም አንዲቱስ እንኳ በእግዚአብሔር ፊት አትረሳም።
ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳ የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ እላችሁም አለው። በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰውም ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል። በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል። መንፈስ ቅዱስን የሚሳደብ ግን አይሰረይለትም። ወደ ምኵራቦችና ወደ መኳንንቶችም ወደ ገዢዎችም ሲጎትቷችሁ እንዴት ወይም ምን እንደምትመለሱ ወይም እንደምትናገሩ አትጨነቁ። መንፈስ ቅዱስ በዚያች ሰዓት ልትናገሩ የሚገባችሁን ያስተምራችኋልና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።